ይሄ ነገር በተለያየ መንገድ ለታሪክ ይቀመጥ። እኒህ ሰው ምግበይ ኃይሌ ይባላሉ። ባህላዊ ጀነራል በመባልም ይታወቃሉ። እንዲሁም አዲሱ ስማቸው ደግሞ ጀነራል ወርቅዬ፣ ጀነራል ወርቁ በመባልም ይታወቃሉ። የተለመደው የኢትዮጵያ ፖለቲከኞች ብቻ አይደሉም፣ እንዲሁም አርቲስቶችም ጭምር ሀብት የለንም ሀብታችን ህዝባችን ነው እያሉ ሲገልጹ ነበር። ምግበይም ከዚህ በፊት ራሳቸውን እንደዚህ ነበር የገለጹት። ፎቆች የሉኝም አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፈዋል በሚል ታግደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር። አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ነገር ግን ከትላንት በስቲያ ባደረጉት ቃለ መጠይቅ ባልተለመደ መልኩ የናጠጥኩኝ ሀብታም ነበርኩኝ ብለዋል። እንስማቸው። ጽቡቅ ቢዝነስ ነይርኒ፣ ናይ ትራንስፖርት ካምፓኒ ነይርኒ፣ ናይ ትራንዚት ካምፓኒ ነይርኒ፣ ናይ አግሪካልቸር ካምፓኒ ነይርኒ፣ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ፣ ናብ ኢንዱስትሪ ከኣትውን ምድላዋት ነይርኒ። ما تصبو بيزنس نيرني تاي منم زطراتر كيكون تصبو بيزنس نيرني كافت زجمر كله شمون تتشعات عامات سي خرمتي مسبيتي مسدقاي وي امريكا ازخرم وي دبي ازخرم وي افكالي عادي ازخرم يزفلط كوي صبو زغونا هيوتي نيرني غزاوتون لنا اديس ابا صبو زكاره اب تግራይ መቀለውን ለነ አብዱዋይውን ወገዛለን ጽቦ ገዛ ቢሮውን ይር ነው ቅድሚ መኸተ 4 ዓመት ገይር ነርና ዱባይ ናይ ገዛ ኮንትራት ዳርጋ ተخመጽ ከለኹ አነስ ልዕል 9% ተወዲ ነር ተዝቅበለሉ ግዜ ኮሮና ስለዝነበረ እዚ ተቀበልኩም በርሻውስ ዝቅበለሉ ግዜ ቴክ ኦቨር ዝገብረሉ ሀብት ካምፓኒ ነርት ግዜ ስለዚህ ምንም ምግበይ ይሄንን ሀብት ከየት አመጡት? ዱባይ፣ አዲስ አበባ፣ መቀሌ ቅንጡ ቤት ነበረኝ ያሉት ከየት የመጣ ነው? እርሳቸው ምስኪን የኢትዮጵያ ወታደር የነበሩ ሰው፣ ምስኪን የህዝብ ታጋይ የነበሩ ሰው ለመሆኑ ይሄን ሀብት ከየት አመጡት ብሎ